السلام عليكم ورحمة الله وبركاته. أهلا مشاهدينا الكرام، ቪዲዮውን ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። መልካም ቆይታ። የአነስ ኢብኑ ማሊክ እንባ አለቀሰ። ያውም ስቅስቅ ብሎ የእንባ ዘለላዎቹ በጉንጮቹ ላይ እየፈሰሱ ለረጅም ሰዓት ቆየ። አነስ ቢን ማሊክ ነው። ሙስሊሞች ቱስቱር ከተማን ድል አድርገው የከፈቱበት ዘመቻ በተወሳ ቁጥር አንገቱን ሰበር አድርጎ ያነባል። ስለ ቱስቱር ምን አሳወቃቸው? እሷ የፋርስ ከተማ አልነበረችምን? ሙስሊሞች ለአንድ ዓመት ሙሉ የከበቧት ከእልህ አስጨራሽ ትግል በኋላ ከተማይቱ በሙስሊሞች እጅ ወደቀች። ግልጽ የሆነ ድልን ተጎናጽፈው ከፈቷት። ታዲያ አነስ ቢን ማሊክ የቱስቱርን ዘመቻ ሲያስታውስ ለምን ያለቅሳል? ገና ጎህ ሳይቀድ ነበር የኢስላም ሰራዊት ወደ ቱስቱር ምሽግ የዘለቀው። 30,000 ሙጃሂዶች ከ150,000 የመስቀል ሰራዊቶች ጋር ገጠሙ። መራር ውጊያ ተካሄደ። ከባድ ጦርነት ተከናወነ። ሙስሊሞች ደማቸውን እያንጠባጠቡ ሰውነታቸውን በጨርቅ እያሰሩ እልህ አስጨራሽ ውጊያ አደረጉ። እጅግ በጣም አስቸጋሪ፣ እጅግ ከበዛ እልቂት በኋላ ለአላህ ምስጋና ይግባውና ሙስሊሞች ድል ተጎናጽፈው በጠላታቸው ላይ ድልን ተቀዳጁ። ይህ ድል ፀሐይ ከወጣች ጥቂት ደቂቃዎች በኋላ ነበር። ሙጃሂዶቹ በእጃቸው የያዙትን ሰይፍ ወደ ሰገባው ሲመልሱ የሱብሂ ሶላት እንዳመለጣቸው አወቁ። ጎህ ከመቅደዱ በፊት ሰዓቱን ጠብቀው የሱብሂን ሶላት መስገድ አልተቻላቸውም ነበር። እጅግ አዘኑ። ምክንያታዊ ሆነው ዑዝር ኖራቸው እንኳን አቅልለው አላለፉትም። አነስ ቢን ማሊክ በህይወቱ አንድ ጊዜ የሱብሂን ሶላት ባለመስገዱ ተንሰቅስቆ አነባ፣ አቀርቅሮ አለቀሰ። የሙስሊሙ ጦር በእስልምና ሻኛ በአላህ መንገድ በጂሃድ ተጠምዶ አላህ ዑዝር ሰጥቷቸው እነሱ ግን አነቡ። አነስ እንዲህ ይላል፣ ቱስቱር ምንድነው? የሱብሂ ሶላት አመልጠኛለች። ዓለም ሁሉ በዚህ ሶላት ልዋጭ ትሁንህ ብባል እንኳን አልቀበልም። አሁንስ ለምን አላህ ድልን እንዳጎናጸፋቸው ገባህ? እነዚህ ሰዎች ህይወታቸውን ሙሉ ለአላህ ሰጡ። እኛስ ስለ ኢማናችን እንቅልፋችንን መስዋዕት ማድረግ ችለናል? ካልቻልን የምን ድል የምን ከፍታን እንመኛለን? በልባችን እና በህይወታችን ውስጥ የሶላት ዋጋ ተገፎ ኃያልነታችንን እና ክብራችንን አጥተናል። ዱንያ ጠባ አጣብቃናለች። ጠላቶቻችን ወረው ከዚህም ከዚያም ይቦጫጭቁናል። የእውነት ኢስላምን እንኑር። ምእመናን እንደሆናችሁ የበላይ የምትሆኑት እናንተ ናችሁ ተብሎ በአላህ ቃል ተገብቶልን ሳለ ለምን የበታች የሆነን ይመስላችኋል? ራሳችሁ መልሱት። ጣትህን ወደ ሌላው ከመቀሰርህ በፊት ወደ ራስህ አቅጣጫት።